ታዋቂዋ የስነ ልቦና አጥኚና የዘመናችን ድንቅ አነቃቂ የሆነችው ሜል ሮቢንስ ዘ 5 ሰከንድ ሩል በተሰኘውና በዓለም ዙሪያ በሚሊዮኖች በሚቆጠር ኮፒ በተሸጠው ታላቁ መጽሐፏ ላይ አንድ አስገራሚና የሁላችንንም ሕይወት ከስር ከመሰረቱ የሚፈትሽ ሳይንሳዊ እውነት አስፍራለች። ሜል በመጽሐፏ ላይ ስትገልጽ የሰው ልጅ አእምሮ የተሰራው እኛን ከለውጥ፣ ከድካም፣ ከህመምና ከማይታወቅ አዲስ ፈተና ለመጠበቅ ወይንም ፕሮቴክት ለማድረግ ነው ትልናለች። ቀጥላም ጸሐፊዋ በመሆኑም አንድን ጠቃሚ የህይወት ሐሳብ አምጥታችሁ ያንን ሐሳብ ወደ ተግባር ለመለወጥ ስታስቡ አእምሮአችሁ ያንን ወርቃማ ሐሳብ ገድሎ እናንተን ወደ ለመዳችሁበት የምቾት ቀጠና ለመመለስ 5 ሴኮንዶች ብቻ ነው የሚፈጅበት ትለናለች። ይህ ጥልቅ ሐሳብ አንድ አስደንጋጭ የህይወት እውነትን ፍንትው አድርጎ ያሳየናል። ስንፍና ወይንም ሌዚነስ አካላዊ የጡንቻ ድካም ወይንም የጉልበትና የአቅም ማነስ በፍጹም አይደለም። ስንፍና 100% አእምሮአዊ የሆነ ራሳችንን ከኃላፊነት፣ ከውድቀት ፍርሃትና ከልፋት የምንደብቅበት እኛው ራሳችን በገዛ እጃችን የሰራነው የማይታይ የስነ ልቦና እስር ቤት ወይንም ሜንታል ብሎክ ነው። ሁላችንም ብንሆን በህይወታችን ውስጥ ትልልቅ ራዕዮች፣ ማታ ማታ የምናልማቸው አስደናቂ ህይወቶች፣ ልንደርስባቸው የምንመኛቸው ከፍታዎችና ልንሰራቸው ያቀድናቸው ግዙፍ ፕሮጀክቶች አሉን። ነገር ግን እነዚህ ውድ ህልሞቻችን በየቀኑ በምናሳያቸው ትናንሽ የነገል አድርገው ማመካኛዎች፣ በየቀኑ በምናሳልፋቸው አላስፈላጊ የእንቅልፍና የዝግታ ልማዶች እንዲሁም በማህበራዊ ሚዲያ ላይ በምናጠፋው ከንቱ ጊዜ አማካኝነት ቀስ በቀስ እያወቀን እየገደልናቸው እንገኛለን። ስንፍና በአንድ ጀንበር ድንገት የሚመጣ የቫይረስ በሽታ ሳይሆን በየቀኑ በምናሳልፋቸው ትንንሽ ውሳኔዎች የምንገነባው አጥፊ የሆነ የምቾት ልማድ ወይንም ሌዝነስ ላይፍ ስታይል ነው። ለዚህም ነው ዛሬ በሚሊዮን የሚቆጠሩ ሰዎች እጅግ ገራሚ ተሰጥኦና አቅም እያላቸው በህይወታቸው አንድ ቦታ ላይ ተቀርቅረው ወደፊት አንድ እርምጃ እንኳን መራመድ አቅቷቸው በከባድ ጸጸትና በመቆጨት ውስጥ የሚኖሩት። ነገር ግን ዛሬ በዚህ ቪዲዮ ይህንን የቆየ የስንፍናና የፍርሃት ሰንሰለት ሁላችንም አብረን እንበጥሰዋለን። ዛሬ በጥልቀት የምንማረው ስንፍናን እንዴት ከስሩ ነቅለን እንደምናስወግድና የተበታተነ ጉልበታችንን አስተባብረን በፍጥነት ወደ ተግባር እንዴት መግባት እንደምንችል ነው። እንኳን ወደ ሳጥን ዩቲዩብ ቻናል በደህና መጣችሁ። ይህ ሳጥን ነው፣ ከሳጥን ውጭ ሆነን የምናስብበትና የምንመክርበት መድረክ። በዚህ ቻናል ህይወትን የሚቀይሩ ጉዳዮችን እንማማራለን። ለቻናላችን አዲስ ከሆኑ የአሸናፊዎችን ቤተሰብ ለመቀላቀል ሰብስክራይብ የምትለዋን ቁልፍ ተጫኗት። ቶሎ ቶሎ እንድንገናኝ የደውል ምልክቷንም ክሊክ ማድረጉን አይዘንጉ። ይህ ቪዲዮ ህይወታችሁን የመቀየሪያ ነጥብ ወይንም ተርኒንግ ፖይንት ሊሆን ይችላልና እስከ መጨረሻው በማድመጥ ስንፍናን ከህይወታችሁ እንድታባረሩ የሚያስችሏችሁን 8 ኃይለኛ ጥበቦች ቅሰሙ። በተለይ 7ኛውና 8ኛው ጥበብ እጅግ ጠቃሚ ሐሳብን ይዟልና ትልቅ ቁም ነገር እንደምትወስዱበት አንጠራጠርም። ቪዲዮውን እስከ መጨረሻው በመከታተል ከስኬታችሁ ወደ ኋላ እየጎተታችሁ ያለውንና ስንፍናን እያላበሳችሁ ያለውን ችግር የምታስወግዱበትን ጥበብ ውሰዱ። እንዲሁም ቪዲዮ አቅም እንዲኖረው ላይክ በማድረግ ጀምረው ስኬቱን ለሚመኙለት ወዳጅ ሼር እያደረጉ ወደ ቁም ነገራችን እንግባ። ብዙዎቻችን ስንፍና ሲባል አንድ ሰው በተፈጥሮ ደካማ፣ ስራ ጠል ወይንም ዓላማ ያለሽ ሲሆን የሚፈጠር መጥፎ ባህሪ ይመስለናል። ነገር ግን የስነ ልቦና ሳይንስና የሰው አእምሮ ጥናት የሚነግረን ሌላ ታላቅና የተለየ እውነት አለ። ሰዎች የሚሰንፉት ወይንም ስራን የሚያዘገዩት አሊያም ፕሮክራስቲኔት የሚያደርጉት በተፈጥሯቸው መጥፎ ስለሆኑ ሳይሆን በውስጣቸው 3 ትላልቅ ስነ ልቦናዊ ክፍተቶች ስለሚፈጠሩ ነው። አንደኛውና ዋነኛው የግልጽነት ማጣት ወይንም ላክ ኦፍ ክላሪቲ ነው። የሰው ልጅ አእምሮ ምን፣ መቼ፣ የትና እንዴት መስራት እንዳለበት እጅግ ግልጽ የሆነ መነሻ ካላገኘ በፍጥነት ግራ ይጋባና ሁልጊዜም ቀላሉን መንገድ ማለትም አለመስራትን ይመርጣል። ሁለተኛውና ትልቁ ምክንያት ደግሞ ፍርሃት ነው። ስራውን ጀምረን ብንወድቅስ ሰዎች ምን ይሉናል የሚሉ የውድቀት ፍርሃቶች አእምሮአችንን ሽባ ያደርጉታል። በዚህም ምክንያት ስራውን ጀምረን ከምንሰቃይ ይልቅ ብንተወውና ብንተኛ የተሻለ ደህንነትና መረጋጋት ይሰማናል። ሶስተኛው ደግሞ አደገኛው የምቾት ዞን ወይንም ኮምፈርት ዞን ነው። ሞቃትና ለስላሳ አልጋ ላይ መተኛት፣ ፊልም ማየት፣ ወሬ ማውራት ለአእምሮ ምንም አይነት ጉልበት የማይጠይቁ ጣፋጭና ፈጣን ደስታ ሰጪ የሆኑ ነገሮች ስለሆኑ ወደዛው ማግኔት ይስበናል። ታዲያ እዚህ ጋር ሁላችንም በግልጽ መለየት ያለብን አንድ ትልቅ ወሳኝ ነገር አለ። ስንፍናና እረፍት ወይንም ሬስት ኤንድ ሌዚነስ ፈጽሞ የሰማይና የምድር ያህል የተለያዩ ነገሮች ናቸው። እረፍት ማለት አንድን ከባድ ስራ በከፍተኛ ዲሲፕሊን ሰርተን አጠናቀን ቀጣዩን የህይወት ምዕራፍና ስራ ለመስራት አእምሮአዊና አካላዊ ጉልበታችንን መልሰን የምንገነባበት የጤናማና የስኬታማ ሰዎች ወርቃማ ልማድ ነው። በአንጻሩ ስንፍና ግን ምንም አይነት ጠብ የሚል ስራ ሳንሰራ የውስጣችንን ኃላፊነት በመሸሽ ለጊዜያዊ ደስታ ስንል ውድ ጊዜያችንን በከንቱ ማባከን ነው።
ስንፍናንና ነገ ላድርገው የሚለውን በሽታ የሚያመጣው አይምሯችን ከፊቱ ያለውን ፈታኝ ስራ ሸሽቶ ጊዜያዊ የዶፓሚን ደስታ ለማግኘት በሚያደርገው የማያቋርጥ ሩጫ ነው። ወዳጆቼ ዛሬ አንድ ልብን የሚሰብር ነገር ግን መዋጥ ያለብን መራራ እውነት ልንገራችሁ። ስንፍና ዝም ብሎ በማንቀላፋት የሚያልፍ ቀላል የጊዜ ጉዳይ አይደለም። ስንፍና በሕይወታችን ላይ የሚያስከፍለን ዋጋ እጅግ ከባድ፣ አስፈሪና እስከ ሕይወት ፍጻሜ ድረስ የሚዘልቅ የጸጸት ጠባሳን ጥሎ የሚያልፍ ነገር ነው። በስንፍናና በማመካኘት የምናሳልፋት እያንዳንዷ ደቂቃ ዳግም ተመልሰው ሊመጡ የማይችሉ ወርቃማ የሕይወት ዕድሎችን ከእጃችን እየነጠቀች ትወስዳለች። ዛሬ በስንፍና ያላነበባችሁት ያ ጠቃሚ መጽሐፍ፣ ዛሬ ጊዜው ገና ነው ብላችሁ ያልሰራችሁት ያ ስራ፣ ነገ በማታመልጡት ትልቅ ውድቀት፣ በድህነትና በሰው ፊት ማነስ ክፉኛ ይቀጣችኋል። ከሁሉም በላይ ደግሞ ስንፍና በራሳችን ላይ ያለንን ክብርና መተማመን ወይንም ሰልፍ ኮንፊደንስ ከስሩ ነው የሚገነድሰው። አንድን ነገር አስበን የጀመርነውን ሳንጨርስ ስንቀርና ለምቾት ስንሸነፍ አይምሯችን እኛ እኮ ደካሞች ነን፣ እኛ እኮ ምንም አንችልም፣ የጀመርነውን አንጨርስም የሚል አደገኛ መልእክት ለራሱ ይመዘግባል። በመጨረሻም የዕድሜ አመሻሽና እርጅና ሲመጣ ሁሉም ነገር ካለፈ በኋላ ትልቁና አሳዛኙ የጸጸት ህመም ውስጣችንን ይበለዋል። ምነው በወጣትነቴ በሰራሁት፣ ምነው ያንን እድል በተጠቀምኩት የሚለው ጩኸትም ሰላም ይነሳናል። ይህ እንዳይሆን የዓለማችንን ታላላቅና ስኬታማ ሰዎች ህይወት ብንመለከት ብዙ ቀድመን እናተርፋለን። የዘመናችን ድንቅ የቴክኖሎጂ ፈጣሪና ባለ ራዕይ የሆነው ኤለን መስክ በሳምንት ከ100 ሰዓታት በላይ ያለ እረፍት ይሰራል። ቴስላና ስፔስኤክስ የመሳሰሉ የተለያዩ ግዙፍ ኩባንያዎችንም በአንድ ጊዜ ያስተዳድራል። ይህን የሚያደርገው የእረፍት ጊዜ ጠልቶ ወይንም እንቅልፍ አስጠልቶት ሳይሆን በውስጡ ያለውን ርዕይ ከስንፍናና ከምቾት በላይ እጅግ ከፍ አድርጎ በማስቀደሙ ነው። አይምሮም ወደ ተግባርና ስራ ብቻ የተቃኘ ነው። ኤለን መስክ ካልበቃችሁ ደግሞ ሌላኛውና አስገራሚ ምሳሌ የሚሆነን ሰው የዓለማችን ጠንካራ ሰው ነው በመባል የሚታወቀው ዴቪድ ጎግንስ ነው። ዴቪድ በአንድ ወቅት እጅግ ወፍራም፣ ተስፋ የቆረጠና በስንፍና የተተበተበ ወጣት ከነበረበት የጨለማ ህይወት ተነስቶ ምቾትን ንቆ ስንፍናን በከፍተኛ ዲሲፕሊን ቀጥቅጦ የአሜሪካ የባህር ኃይል ኮማንዶ መሆን የቻለ ታላቅ ሰው ነው። ጎጊንስም ሁል ጊዜ ሲመክረን አይምሮ ሲደክምና ልረፍ ሲልህ ፈጽሞ አትስማው፣ አይምሮህ በቃኝ ሲል ገና 40 በመቶ አቅምህን ብቻ ነው የተጠቀምከው ይለናል። ስለዚህ ስንፍናን ማሸነፍ ለእኛ የቅንጦት ምርጫ ሳይሆን የህልውናና የነጻነት የስኬት ግዴታችን ነው። ታዲያ እናንተም ይህንን ክፉ ነቀርሳ ከህይወታችሁ ላይ ነቅላችሁ ለመጣል ከወሰናችሁና እንዴት ከህይወታችን ስንፍናን እናስወግዳለን ካላችሁኝ መልሴን ከዚህ በታች በተዘረዘሩት 8 ጠንካራ የህይወት ለዋጭ ስትራቴጂዎች እላችኋለሁ። ምክሬን ሰምታችሁ በሚገባ እነዚህን ጥበቦች በህይወታችሁ ከተገበራችሁ ስንፍና በእናንተ ህይወት ውስጥ ፍጹም ቦታ አይኖረውም። ስለዚህ ቀጥታ ወደ ነጥቦቹ እንግባ። አንደኛውና ዋነኛው ስንፍናን የመስበሪያ ጥበብ እጅግ በጣም ትንንሽ የሆኑ እርምጃዎችን በመውሰድ አይምሮን ማታለል ነው። ቀደም ብለን እንዳየነው ስንፍና የሚፈጠረው አይምሯችን ከፊታችን ያለውን ትልቅ ግዙፍና ከባድ ስራ አይቶ ሲፈራ፣ ሲደነግጥና ጉልበት ሲያጥረው ነው። ትልቁን ተራራ በአንድ ጊዜ ለመውጣት ስናስብ ገና ሳንጀምር እንዝላለን። ስለዚህ የመጀመሪያው የስነ ልቦና ጥበብ ስራውን እጅግ በጣም በማሳነስና በማቅለል አይምሯችንን በማታለል የካይዘንን አፕሮች በመተግበር ነው። በአይምሯችሁ የተግባር ቤት ውስጥም ትልቅ ስራን ሳይሆን ለማድረግ ፈጽሞ የማያስቸግርንና አቅምን የማይጠይቅን ትንሽ እርምጃ ብቻ ማሰብ አለባችሁ። ለምሳሌ ያህል አንድ ሙሉ መጽሐፍ አንብቤ ጨርሳለሁ ብላችሁ ስታስቡ አይምሯችሁ ይደክማል፣ ስንፍናም ይይዛችኋል። ነገር ግን ዛሬ አንድ ገጽ ወይንም አንድ አንቀጽ ብቻ ነው የማነበው ብላችሁ ስትጀምሩ ያንን አንድ ገጽ ለማንበብ ምንም አይነት የሞራል ኃይል አያስፈልግም። አስገራሚው ነገር ግን ያንን አንዲት ገጽ ስታነቡ አይምሯችሁ ይነቃና ሳታስቡት 10-20 ገጽ ታነባላችሁ። ታዋቂው ጸሐፊ ጄምስ ክሊር አቶሚክ ሃቢትስ በሚለው ታላቅ መጽሐፉ ላይ የ2 ደቂቃ ህግ የሚለውን ወርቃማ ሐሳብ ያስተምረናል። ማንኛውንም አዲስ ልማድ ለመጀመር ከ2 ደቂቃ በላይ መውሰድ የለበትም። ስፖርት መስራት ከፈለጋችሁ ጫማችሁን ለማሰር ብቻ አስቡ። ለማጥናት ከፈለጋችሁ ደብተሩን ገልጦ ለማየት ብቻ አስቡ ይለናል። ስለዚህ እናንተም ዛሬ የተግባር እርምጃችሁ ይህ ነው። ማድረግ ከፈለጋችሁ የሰነፋችሁበትን አንድ ታላቅ ስራ ሁኑኑ አስቡት። ያንን ስራም ለመጨረስ ሳይሆን ለ2 ደቂቃ ብቻ ለመጀመር ራሳችሁን አሳምኑና አሁኑኑ ጀምሩት። እመኑኝ ጅማሩ ሁል ጊዜም የስንፍናን ግድግዳ ይሰባብረዋል። ሁለተኛው ኃያል መንገድ የመግቢያችን መሰረት የሆነውን የ5 ሴኮንድ ህግን የህይወታችሁ መመሪያ ማድረግ ነው።
በህይወታችን ውስጥ ትልቁ የስንፍና ወጥመድ ትንሽ ላስብበት፣ ቆይ በደንብ ልዘጋጅ፣ ወይንም ነገ ጠዋት አደርገዋለሁ የሚለው የአእምሮአችን ማመካኛ ነው። የሰው ልጅ አእምሮ ወደ ተግባር ከመግባት ይልቅ ውሳኔን ለማዘግየት በሚሊዮን የሚቆጠሩ ሰበቦችንና ሀሳቦችን ማምረት ይወዳል። እኛም ይህንን አዙሪት የምንሰብረው ጠቃሚ ሀሳቡ በመጣ በ5 ሴኮንዶች ውስጥ አእምሮአችን ሰበብ ማምረት ሳይጀምር ሳያስበው ድንገተኛ እርምጃ በመውሰድ ነው። ለምሳሌ ጠዋት አላርማችሁ ሲጮህ 5 ደቂቃ ልጨምር፣ ውጭ ብርድ ነው የሚለው ሀሳብ መምጣቱ አይቀርም። የሀሳብ አእምሯችሁን ከመቆጣጠሩ በፊት ወዲያውኑ ድምፃችሁን አውጥታችሁ 5 4 3 2 1 ብላችሁ ቆጥራችሁ ብልድ ልብሱን ገልጣችሁ መነሳት አለባችሁ። ይህ አካላዊ ድርጊት አእምሮ የሚያመነጨውን የስንፍና ሀሳብ ያቋርጠዋል። የዚህ ሕግ ፈጣሪ የሆነችው ሜል ሮቢንስ በሕይወቷ እጅግ በወደቀችበት ስራ አጥ በነበረችበትና ጠዋት ከአልጋ ላይ መነሳት አቅቷት በስንፍና በተዋጠችበት የጨለማ ጊዜ አንድ ቀን ቴሌቪዥን ላይ ሮኬት ወደ ውሃ ሲመነጠቅ አየች። ሮኬቱም 5 4 3 2 1 ብሎ ተተኮሰ። በማግስቱ ጠዋት እሷም ይህንን ተጠቀመች። ሕይወቷንም ለዘላለም ቀየረች። አእምሯችንን ለማሸነፍ በሳይንስ የተረጋገጠው መንገድ ይሄ ነው። ስለዚህ እናንተም ዛሬና ከዛሬ በኋላ ማድረግ ያለባችሁ ጠቃሚ ነገር ትዝ ሲላችሁ ምንም ሳታስቡ ማንም ሳይቀድማችሁ ከ5 ወደ 1 ወደ ኋላ ቁጠሩና ቁጥሩ 1 ላይ ሲደርስ ልክ እንደ ሮኬት ተወንጭፋችሁ ስራውን ጀምሩት። ሶስተኛው ሚስጥር ግልጽነት ነው። ሰዎች የሚሰንፉትና ጊዜያቸውን የሚያባክኑት የሚሰሩት ስራ ስለሌላቸው ሳይሆን ስራቸው በትክክል ምን እንደሆነ፣ የቱ ቅድሚያ እንደሚሰጠውና የትኛው የህይወት ዓላማቸው እንደሆነ በግልጽና በጥራት ስላላወቁ ነው። አእምሮ ግልጽነትን ወይንም ክላሪቲን እጅግ በጣም ይወዳል። ግልጽ ያልሆነና የተንዛዛ ግብ የስንፍናና የድብርት እናት ነው። ዛሬ ጠንክሬ እሰራለሁ ወይንም ዛሬ አጠናለሁ የሚለው አባባል ፈጽሞ ግልጽ አይደለም። አእምሮንም አቅጣጫ ያስተዋል፣ ያሰንፈዋልም። ነገር ግን ዛሬ ከጠዋቱ 3 ሰዓት ላይ የፕሮጀክቴን የመጀመሪያ ምዕራፍ ጽፌ ያጠናቅቃለሁ ወይም ዛሬ ምዕራፍ 1 አነባለሁ የሚለው ንግግር ግልጽ፣ የሚለካና በቀጥታ ወደ ተግባር የሚያስገባ ነው። ታዋቂው የስኬት አሰልጣኝና ጸሐፊ ብራያን ትሬሲ ኢት ዳት ፍሮግ በሚለው ታዋቂ መርሁ በየቀኑ ጠዋት እጅግ ወሳኝ፣ ከባድና ውጤት የሚያመጣን አንድ ግልጽ ስራ መርጣችሁ ቅድሚያ እንድትሰሩት ያስተምራል። ያንን ስታደርጉ ቀኑን ሙሉ የድል አድራጊነት ስሜት ይሰማችኋል። እናንተም ዛሬ የተግባር እርምጃችሁ ይህ ነው። ሁላችሁም ዛሬ ማታ ከመተኛታችሁ በፊት የነገውን 3 ዋና ዋና ግልጽና ሊተገበሩ የሚችሉ ግቦችን በትንንሽ ማስታወሻ ወረቀት ላይ ጻፉ። ይህንን ስታደርጉም ጠዋት ከእንቅልፋችሁ ስትነሱ ምን ልስራ ብላችሁ በማሰብ ጊዜ አታባክኑም። በቀጥታም በተጻፈው መሰረት ወደ ተግባር ትገባላችሁ። አራተኛው መንገድ የስንፍናን ምንጭ ማድረግ ነው። አብዛኛውን ጊዜ እኛ ስንፍና ብለን የምንጠራው ትኩረታችንን የሚሰርቁ የሚያዝናኑና አእምሯችንን የሚጠልፉ ነገሮች የሥራ ሰዓታችንን ሙሉ በሙሉ ሲቆጣጠሩት ነው። በዘመናችን ስማርት ስልካችን፣ ቴሌቪዥን፣ የማያቋርጡ ኖቲፊኬሽንና ማህበራዊ ሚዲያ የስንፍና ትልቆቹ ማዳበሪያዎች ናቸው። አካባቢያችንም በእነዚህ ፈተናዎች ከተሞላ ምንም ያክል ጠንካራ ብንሆንም የውሳኔ ጉልበታችን ቶሎ ይደክማል። በመጨረሻም እንሸነፋለን። ለማጥናት ወይም ለመስራት ጠረጴዛ ላይ ተቀመጣችሁ ስልካችሁን ከጎናችሁ በቅርብ ርቀት ካስቀመጣችሁ ኖቲፊኬሽን በጮኸ ቁጥር ስንፍና አሸንፏችሁ ለ1 ደቂቃ ብላችሁ ወደ ስልኩ ትሄዳላችሁ። እንደ ቀልድ ያነሳችሁትን ስልክ አስቀምጣችሁ ስትመለሱ ደግሞ ሰዓታትን አሊያም ደቂቃዎችን አባክናችኋል። ስልኩ ከሌለ ግን አእምሯችሁ አማራጭ ስለሚያጣ ወደ ስራው ብቻ ያተኩራል። የኮምፒውተር ሳይንስ ፕሮፌሰሩ ካል ኒውፖርት ዲፕ ወርክ በሚለው ታላቅ መጽሐፉ ላይ ከፍተኛና ጥልቅ ስራ ለመስራት ቴክኖሎጂንና ረብሻዎችን ሙሉ በሙሉ ከአካባቢያችን ማጽዳት የቅንጦት ጉዳይ ሳይሆን ግዴታችን መሆኑን በሳይንስ አስደግፎ ያሳስበናል። ስለዚህ እናንተም ቆራጥ መሆን አለባችሁ። ወሳኝ ስራ ወይንም ጥናት ስትጀምሩ ስልካችሁን ፍላይት ሞድ ላይ አድርጉት፣ አሊያም ፈጽሞ በማታዩት ድምፁ በማይሰማ ሌላ ክፍል ውስጥ አስቀምጡት። ትኩረት ሰራቂ ሲጠፋ አእምሮም ስራን ይላመዳል፣ ስንፍናም አብሮ ይጠፋል። አምስተኛው ስትራቴጂ አእምሮን በፕሮግራም መምራት ነው። አእምሯችን በየቀኑ አዳዲስ ውሳኔዎችን ማሳለፍ ሲኖርበት አሁን ምን ላድርግ፣ የትኛውን ልስራ እያለ ሲያስብ ክፉኛ ይደክማል። ይህ በሳይንሱ ዲሲሽን ፋቲግ ይባላል። የአእምሮ ድካም ደግሞ በቀጥታ ስንፍናን ይወልዳል። ነገር ግን ቋሚ የሆነ አስቀድሞ የተዘጋጀና የማይለወጥ የዕለት ተዕለት የህይወት ልምድ ወይንም ሩቲን ሲኖራችሁ አእምሯችሁ በልማድ አውቶፓይለት ሞድ ውስጥ ሆኖ ያለምንም ጭንቀት መስራት ይጀምራል። ማሰብና መስነፍንም ያቆማል። ለምሳሌ ጠዋት ተነስታችሁ ጥርሳችሁን ለመቦረሽ ሞቲቬሽን አያስፈልጋችሁም፣ አታስቡበትም። ምክንያቱም የህይወታችሁና የዕለት ተዕለት ልምዳችሁ አካል ስላደረጋችሁት። ስራችሁና ጥናታችሁም ልክ እንደ ጥርስ መቦረሽ ቋሚ ሰዓት፣ ቦታና ልምድ ሊኖረው ይገባል።
ታላቁ የአሜሪካ መስራች አባት ቤንጃሚን ፍራንክሊን በሕይወቱ ስኬታማ እንዲሆን ያደረገው ጠዋት 11 ሰዓት ከእንቅልፉ የሚነሳበት፣ ዓላማውን የሚያስብበት፣ የሚሰራበትና ማታ የሚተኛበት የማይናወጥ ጥብቅ ጊዜ ሰሌዳ ስለነበረው ነው። ስለዚህ ሁላችሁም ጠዋት የምትነቁበት ሰዓትና ከነቃችሁ በኋላ የመጀመሪያዎቹን 1 ሰዓት የምታሳልፉበትን ቋሚ ልማድ ዛሬውኑ ቅረጹ። ጠዋቱን ያሸነፈ ቀኑን ያሸንፋል። ስድስተኛውና የህይወታችሁን አቅጣጫ የሚቀይረው ህግ ስሜትን አሽቀንጥሮ መጣል ነው። የስንፍና ትልቁ ማመካኛና መደበቂያ ሙድ የለኝም፣ ስሜቱ አልመጣልኝም ወይንም ሞቲቬሽን ሲመጣልኝ እሰራዋለሁ የሚለው አባባል ነው። ሞቲቬሽን ልክ እንደ አየር ንብረት እጅግ ተለዋዋጭና ከዳተኛ ነው። ዲሲፕሊን ግን ስሜታችሁ ቢፈልግም ባይፈልግም ቢያለቅስም መደረግ ያለበትን ጠቃሚ ነገር የሚያደርግ የብረት ያህል የጠነከረ ኃይል ነው። ስኬታማ ሰዎች በየቀኑ የሚሰሩት ሞቲቬሽን ስላላቸው ወይንም ስላማራቸው ሳይሆን ዲሲፕሊን የሚባል የውስጥ ህግ ስላላቸው ነው። ጠዋት በብርድ ተነስቶ ጂም መሄድ ለማንም አያስደስትም፣ ሞቲቬሽንም አይሰጥም። ነገር ግን የዲሲፕሊን ባለቤት የሆነ ሰው ስሜቱን ገድሎ ልብሱን ለብሶ ይወጣል። ታዋቂው የባህር ኃይል አዛዥ ጆኮ ዊሊንግ በተደጋጋሚ እንደሚልን ነፃነት የሚገኘው በዲሲፕሊን ውስጥ ብቻ ነው። እሱ ማንም ሳይቀሰቅሰው ሌሊት 11 ሰዓት ይነሳል። ምክንያቱም ሞቲቬሽን ሳይሆን ዲሲፕሊን የህይወት ህጉ ስለሆነ ነው። የእናንተም የተግባር እርምጃችሁ ግልጽ ነው። ከዛሬ ጀምሮ ስሜታችሁን ማዳመጥ አቁሙ። አያምረኝም፣ ደክሞኛል፣ ነገ ይሻለኛል የሚል የስንፍና ድምፅ ሲመጣ ምንም አያገባኝም፣ እኔ የምመራው በህግ እንጂ በስሜት አይደለም፣ እኔ ዲሲፕሊን ያለኝ ሰው ነኝ ብላችሁ ራሳችሁን አስገድዳችሁ ጥርሳችሁን ነክሳችሁ ወደ ተግባር ግቡ። ሰባተኛው ስትራቴጂ የስነ ልቦና ጫናን ማቃለል ነው። አብዛኛውን ጊዜ አይምሯችን በስራ ብዛት ወይንም በስራው ግዝፈት ሲጨናነቅ አሊያም ኦቨርዌልም ሲሆን መፍትሄ ከመፈለግ ይልቅ ሙሉ በሙሉ መስራት ያቆምና ፈርቶ በስንፍና ይሸነፋል። ይህንን የፍርሃት ስሜት ለመከላከል ማንኛውንም አንድን ግዙፍ ስራ ወይንም የረዥም ጊዜ ፕሮጀክት ወደ ትንንሽ ለመዋጥ ወደማያስቸግሩና ቀላል ወደሆኑ ቁርጥራጮች መከፋፈል አለብን። ለምሳሌ ቤታችሁን ሙሉ ለሙሉ ለማጽዳት ማሰባችሁ ሊያሰንፋችሁ ወይንም ሊያስፈራችሁ ይችላል። ነገር ግን ስራውን ከፋፍላችሁ በመጀመሪያ ሳሎን ያለውን ጠረጴዛ ብቻ አጸዳለሁ ብላችሁ ስትነሱ ግን ስራው እጅግ ቀላል ይሆንላችኋል። ያን ስትጨርሱ ደግሞ ሞራል አግኝታችሁ ሌላውን ትሰራላችሁ። ታላቁ የኢንዱስትሪ አብዮተኛ ሄንሪ ፎርድ እንዳለው ማንኛውንም እጅግ ከባድ የሚመስል ስራ ወደ ትንንሽ ተግባራት ከተከፋፈለ እጅግ ቀላል ይሆናል። እሱ ግዙፍ አውቶሞቢልን በአጭር ጊዜ መስራት የቻለው እያንዳንዷን ብሎን የማሰር ስራ ለየብቻ ከፋፍሎ አሴምብሊ ላይን በማበጀቱ ነው። ስለዚህ እናንተም ይህንን ተግብሩ። ዛሬ ያሰለቻችሁን፣ የፈራችሁትንና ያዘገያችሁትን አንድ ትልቅ ስራ በወረቀት ላይ ወደ 5 ትናንሽ ቀላል እርምጃዎች ከፋፍሉት። ከዚያም ሌላውን እርምጃ ረስታችሁ መጀመሪያ ላይ ያለውን ቁጥር 1 ስራ ብቻ አሁኑኑ ሰርታችሁ አጠናቁ። 8ኛው ኃያል መንገድ የአካባቢያችንን ኃይል በጥሩ ቀይሮ መጠቀም ነው። የሰው ልጅ አይምሮ አካባቢንና ቦታን ከተወሰነ ስሜት ጋር የማስተሳሰር ወይም አሶሺየት የማድረግ አስገራሚ ባህሪ ያለው። መኝታ ቤታችሁ በተለይም አልጋችሁ ለአይምሮአችን የእንቅልፍና የእረፍት ምልክቶች ናቸው። በዛ ቦታ አልጋ ላይ ሆናችሁ ከባድ ስራ ለመስራት ወይንም ለማጥናት ብትሞክሩ አይምሮአችሁ አውቶማቲካሊ ወደ ስንፍናና ወደ እንቅልፍ ይመራችኋል። ስለዚህ አካባቢን መቀየር ለአይምሮ አዲስ ኃይልና ንቃት ይሰጠዋል። መጽሐፍ ለማንበብ ወይንም ፕሮጀክት ለመስራት አልጋ ላይ ጋደም ከማለት ይልቅ ንጹህ ጠረጴዛና ወንበር ላይ መቀመጥ አሊያም ደግሞ ከቤት ወጥቶ በቤተ መጽሐፍት ወይንም ጸጥ ወዳለ ካፌ መሄድ የስንፍና መንፈስን ሙሉ በሙሉ ያጠፈዋል። ምክንያቱም አካባቢው ለስራ የተዘጋጀ በመሆኑ በዛ ቦታ ስራ ብቻ ስለመስራት ነው የምታስቡት። አፕልን የመሰረተው ታላቁ የፈጠራ ሰው ስቲቭ ጆብስ የፈጠራ ሀሳቦችን ሲፈልግና ድብርት ወይንም ስንፍና ሲሰማ ቢሮ ውስጥ ከመቀመጥ ይልቅ ከስራ ባልደረቦቹ ጋር ሰፋፊ የእግር ጉዞዎችን ወይንም ዎኪንግ ሚቲንግ ያደርግ ነበር። አካባቢውን ሲቀይር አይምሮ ይነቃቃል፣ ከስንፍናም ይላቀቃል። ስለዚህ የእናንተም የተግባር እርምጃ ይህ ነው። ሁላችሁም ለስራና ለጥናት ብላችሁ በቤታችሁ ውስጥ አልጋና ሶፋ የሌለበት ንጹህ የሆነና አንድ የተለየ ቦታ አዘጋጁ። ያ ቦታም የምትተኙበት ሳይሆን የስኬትና የስራ ቦታችሁ ብቻ ይሁን። ውድ ቤተሰቦቼ በዛሬው ዕለት ስንፍና ምን እንደሆነ ህይወታችንን እንዴት ዝም ብሎ በጸጸት እንደሚያበላሸውና በ8 ጠንካራ ሳይንሳዊ መንገዶች እንዴት ከስሩ ነቅለን መጣል እንደምንችል በጥልቀት ተምረናል። ትንንሽ እርምጃዎችን መጀመር፣ የ5 ሴኮንድ ህግን በህይወታችን ውስጥ ማምጣት፣ ትኩረት ሰራቂዎችን ያለ ርህራሄ ማስወገድንና በስሜት ወይንም በሞቲቬሽን ሳይሆን በማይናወጥ ዲሲፕሊን መመራትን ተመልክተናል። ነገር ግን እዚህ ጋር አንድ እጅግ ወሳኝና የመጨረሻ የህይወት እውነት ልነግራችሁ እወዳለሁ። ይህን ቪዲዮ ጨርሳችሁ
ስላያችሁት፣ እውቀቱን ስላገኛችሁ፣ ደብተር ላይ ስለጻፋችሁትና በጣም አሪፍና አነቃቂ ትምህርት ነው ስላላችሁ ብቻ ሕይወታችሁ አንድም ስንዝር ወደፊት አይራመድም። እውቀት ዝም ብሎ ጭንቅላት ውስጥ ከተቀመጠ ኃይል አይደለም። እውቀት እውነተኛ ኃይል የሚሆነውና ሕይወትን የሚቀይረው በተጨባጭ ወደ ተግባር ሲቀየር ብቻ ነው። መቼ ልጀምር ካላችሁኝ ደግሞ ጀግናዋ ሜል ሮቢንስ ያስተማረችንንና ሕይወቷን የለወጠችበትን ታላቅ ቃል አስታውሳችሁ። ሜል ዝግጁ መሆናችሁ እስኪሰማችሁ መጠበቅ የለባችሁም። ማንም ሰው 100% ዝግጁ አይሆንም። እናንተ መጀመር፣ ወደ ተግባር መግባት ብቻ ነው ያለባችሁ ትለናለች። ፍጹም የሆነ ሁሉም ነገር የተስተካከለበት ጊዜ ፈጽሞ አይመጣም። ጀግንነት ማለት እየፈሩ፣ እየደከሙ፣ እየሰለቹ፣ እያለቀሱም ቢሆን ወደ ተግባር መግባት እንዲሁም ቆርጦ መነሳት ማለት ነው። ህልማችሁ ከስንፍናችሁ ይበልጣል። ራዕያችሁም አሁን ካላችሁበት የምቾት አልጋ ይበልጣል። ይህ ትምህርት ለእናንተ ጠቃሚ ሆኖ ካገኛችሁት ለሌሎችም እንዲደርስ ቪዲዮን ላይክና ሼር ማድረጋችሁን አትርሱ። እንዲህ አይነት ጥልቅና አስተማሪ የሆኑ የህይወት ክህሎትና ስነ ልቦናዊ ቪዲዮዎችን በየጊዜው ለማግኘት ቻናላችንን ሰብስክራይብ ያድርጉ። ከዛሬው ቪዲዮ የትኛው ነጥብ የበለጠ ልባችሁን እንደነካውና ከዛሬ ጀምሮ ተግባር ላይ እንደምታውሉት ከታች ባለው የኮመንት ሳጥን ውስጥ ጻፉልኝ። እኔም እያንዳንዷን ኮመንት አነባለሁ። በህይወታችሁ ግልጽ ግቦችን ማውጣት የምትችሉባቸውን ጥበቦች ለመቅሰም ከወደዳችሁ ደግሞ ስክሪኑ ላይ የማስቀመጥላችሁን ቪዲዮ ተጋበዙልኝ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ለነፍሳችሁ፣ ጥበብ ለአእምሯችሁ ይሁን። እስከ ቀጣይ ቸር ያቆየን።